ሰላም ሰላም ውድ የቲንቲ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ሎጂክ ትምህርት ጀምረናል። እንደምታውቁት ቻፕተር 4 ደርሰናል። በጣም እየተማራችሁበት የተጠቀማችሁበት እንደሆነ በደንብ እናምናለን። ዛሬ በብዙዎቻችሁ ቻፕተር 4 ላይ ባለፈው በጠየቃችሁን መሰረት ቻፕተር 5 ፋላሲ ይዘን መተናል ጀምረናል። እያለን እንቀጥላለን ማለት ነው። ፋላሲ ስንጀምር ኢንፎርማል ፋላሲ ከሚለው ከመጀመራችን በፊት ግን ላይት አንዳንድ ቦታ ላይ ትንሽ የመጀመሪያው አካባቢ ላይ ሊያስቸግራችሁ ይችላል። ያው ሙር ስለማነበው ይቀላችኋል፣ ለዛ ይቅርታ እንጠይቃለን። ፋላሲ ስንጀምር ፋላሲ መጀመሪያ ምንድነው የሚለውን ሐሳብ ከመረዳታችን በፊት ከዚህ በፊት አንስተን ወይም ቻፕተር 4ም ላይ ያነሳነው ከዛ በፊትም ያነሳነውን ሐሳብ አርጊውመንት የሚለውን ሐሳብ ልንመለከት ይገባል። ምክንያቱም የፋላሲ ኮንሰፕት ዋና ማብራሪያው የሚጀምረው ከአርጊውመንት ስለሆነ ማለት ነው። አርጊውመንትን ማፍረስ ነው በቃ ፋላሲ ማለት እና ስለዚህ አርጊውመንት ምንድነው ብለናል? በኮንክሉዥን እና በፕሪሚስ የሚመሰረት ትርጉም የሚሰጥ ነገር ነው አይደለ? ኮንክሉዥን አለው ዘንድ ደግሞ ያንን ኮንክሉዥን ፕሩፍ ያደርግ ዘንድ ደግሞ ምን አለው? ፕሪሚስ አለው። ስለዚህ ይሄን ሁለቱ ኮምባይን ሆኖ የሚፈጥሩት ነገር አርጊውመንት ይባላል ብለናል። ስለዚህ አሁን አንድ አርጊውመንት ደግሞ ጉድ አርጊውመንት ነው። አርጊውመንቱ ትክክለኛ ጉድ የሆነ አርጊውመንት ነው የምንልባቸውና የምንለይባቸውን ፖይንቶች ስናይ ደግሞ ጉድ አርጊውመንት ኢዝ ስትራክቸራሊ ጉድ ፎርም። ባለፈው አይተነው ነበር ትዝ ካላችሁ ቻፕተር 4 ላይ ያላያችሁት መለስ ብላችሁ ማየት ትችላላችሁ። ስለ ጉድ አርጊውመንት ተነጋግረናልና ስትራክቸራሊ ጉድ ፎርም ሊኖረው ይገባል። መጀመሪያ ስትራክቸሩ ትክክለኛ የሆነ ሊሆን ይገባል። ሁለተኛው ሬሌቫንት የሆነ ለሚናገረው ነገር መልእክቱን ሊያስተላልፍ ለፈለገው ነገር በጣም ጠቃሚ የሆነ አክሰፕተብል የሆነ እናም ደግሞ ሰፊሸንት የሆነው ለምኑ ነው? ፕሪሚሱ ለኮንክሉዥኑ ወይም አንድን ለምሳሌ የምክንያትና የውጤት ማለት ነው። አንድ ኮንክሉዥን ወይም ማጠቃለያው ውጤቱ ጥሩ ምክንያት ካልሰጠነው ትርጉም አይሰጥም። ስለዚህ ሰፊሸንት የሆነ ፕሪሚስ ያስፈልገዋል። ሌላ ደግሞ ፕሮቫይድ ኢፌክቲቭ የሆነ ሪቡታል የሆነ ቱ ኦል ሪዝነብል ማለት ነው። ምን ማለት ነው? ለምሳሌ ይሄ አንድ የጉድ አርጊውመንት የአርጊውመንቱ ዋና አንደኛው አስፈላጊ ነገር ምንድነው ብለን ነበር ባለፈው? ሪቡታል ነው። ለምሳሌ ለሚመጣበት ጥያቄ እንደ አርጊውመንት ምላሽ አለው። የሚመልሰውም መልስ ደግሞ አጥጋቢ የሆነ መልስ ነው ማለት ነው። ስለዚህ እንደዚህ አይነት አርጊውመንት ምን ይባላል ብለናል? ጉድ አርጊውመንት ይባላል ብለናል። ስለዚህ አሁን ፋላሲ ስንል ምን ማለት ነው? አሁን ያልነውን እነዚህ ጉድ አርጊውመንት ያሟላቸዋል ያለውን ነገር ሲያፋልስ ማለት ነው። ማፋለስ ነው። አማርኛው ሕጸጽ ይለዋል በአማርኛው ቃል ማለት ነው። እና ወይም ስህተት፣ ሕጸጽ ወይም ማፋለስ አርጊውመንቱ የተቀመጠው አርጊውመንት አለ። ያንን አርጊውመንት በትክክል አለማስቀመጥ፣ በትክክል አለማብራራት፣ ጉድ አርጊውመንትን አለማስቀመጥ ማለት ነው ፋላሲ ማለት። ስለዚህ አሁን ሎጂካል ዲፌክት ኦር ፍሎ ኢን ሪዝኒንግ ፕሮሰስ ኢን አን አርጊውመንት ማለት ነው። እና ሎጂካሊ ዲፌክት የሆነ ሎጂካሊቲውን አርጊውመንት ምንም ሊሆን ይገባል ብለናል ከዚህ በፊት። ሎጂካል ሊሆን ይገባል ብለናል። ሎጂክን የጠበቀ መሆን አለበት። ስለዚህ ምክንያታዊ ያልሆነና ሎጂካል ያልሆነ ነገር ንግግር ፋላሲ ሊሆን ይችላል ማለት ነው። ስለዚህ አሁን ፋላሲን ስንል ደግሞ ከዚህ በፊት ሁለት አርጊውመንት አይነቶች ብለን ከፍለናል አይደለ? ዲዳክቲቭ፣ ኢንዳክቲቭ። ስለዚህ ዲዳክቲቭም ላይ ሊከሰት ይችላል፣ ኢንዳክቲቭም ላይ ሊከሰት ይችላል። ቀደም ብለን እንዳየነው ዲዳክቲቭ ማለት የፕሪሚሱ ለኮንክሉዥኑ ግዴታ ሲያስፈልግ ብለን ነበር አይደለ? በባለፈው ወይም ኮንክሉዥኑ ያለ ፕሪሚሱ ሊቀመጥ አይችልም፣ ኢምፖሲብል ነው። ስለዚህ እንደዚህ አይነት ኬዝም ላይ ፋላሲ ሊከሰት ይችላል። ደግሞ ኢንዳክቲቭ ለምሳሌ ይሄ ደግሞ ፕሪሚሱ ለኮንክሉዥኑ ፕሮባብል ነው፣ ግዴታ አይደለም፣ ፕሮባቢሊቲ ነው የሚያስፈልግበት መጠን ማለት ነው። ስለዚህ ኢንዳክቲቭ ሜይ ኮንቴን ደግሞ ፋላሲ። ሁለቱም ግን ፋላሲ ሊከሰት ይችላል፣ ዲዳክቲቭም ይሁን ኢንዳክቲቭ አርጊውመንትም ይሁን ማለት ነው። እስኪ ፋላሲን ደግሞ በስንት ይከፈላል ብለን ስንመለከት ሁለት አይነት የፋላሲ ዘዴዎች ወይም የፋላሲ አይነቶች አሉ። ይቅርታ ፎርማል ፋላሲ ማለት
መጀመሪያው ፎርማል ነው፣ ሁለተኛው ኢንፎርማል ነው። ፎርማል ፋላሲ due to structural defect that they contain ምን ማለት ነው? ስትራክቸራሊ ፊት ለፊት በምናየው መልኩ ቀጥታ ፋላሲው ሲፈጠር ወይም ትክክለኛ ያልሆነ ስህተቱ ወይም ህጸጹ ሲፈጠር ስትራክቸራል በሆነ ወይ ቀጥታ በምንመለከተው ወይ ሲፈጠር ያኔ ምን ይባላል? ፎርማል የሆነ ፋላሲ ይባላል። ይሄ ፋውንድ የሚያደርገው በዲዳክቲቭ አርጊውመንት ላይ ነው። ዊዝ አይደንቲፋይ ልናደርገው በምንችለው ልንለየው በምንችለው መልኩ ምን ላይ ይሄ ዲዳክቲቭ አርጊውመንት ላይ ሲፈጠር ነው ማለት ነው። ምን ማለት ነው? ለምሳሌ እስኪ እንውሰድ። ኦል ታይገርስ አር አኒማል፣ ሁሉም ታይገሮች ወይም ሁሉም ነብሮች አኒማል ናቸው። እሺ ኦል ማማልስ አር አኒማል፣ ሁሉም ደግሞ አጥቢዎች አኒማል ናቸው። ስለዚህ ዜርፎር ኦል ታይገርስ አር ማማል ኢስ አያስኬድም። ምክንያቱም ይሄ ፋላሲ ነው። ለምንድን ነው ፋላሲ ነው ልንል የምንችለው? የመጀመሪያው ሁሉም ነብሮች አኒማል ናቸው። ኦኬ እሺ፣ ሁሉም ነብሮች አኒማል ናቸው፣ እውነት ነው፣ ልክ ነው። ሁሉም አጥቢዎች ደግሞ አኒማል ናቸው ሚል ሌላ ደግሞ ፕሪሚስ ሰጠን። ስለዚህ አሁን ሁሉም አጥቢዎች አኒማል ናቸው፣ ሁሉም ታይገሮች አኒማል ናቸው። ግን ሁሉም ነብሮች አጥቢዎች ሊሆኑ ይችላሉ? እንደዚህ ብለን መደምደም እንችላለን? አንችልም። ምክንያቱም ሁሉም ማማሎች አኒማል ናቸው ካለን ታይገሮች ግን ማማል ለመሆናቸው ማረጋገጫ ሊሰጠን አይችልም። ስለዚህ እዚህ ጋር ያለው እንትን አርጊውመንት ፋላሲ ነው ማለት ነው። ወይም ቀጥተኛ ኦል ታይገርስ አር ማማልስ ብለን ልንናገር አንችልም። ስለዚህ ይሄ ፋላሲ ነው። ፋላሲውም ፎርማል ፋላሲ ነው ማለት ነው። ስለዚህ በዲዳክቲቭ አርጊውመንት መሰረት ሊፈጠር የሚችል ፋላሲ ፎርማል ፋላሲ ተብሎ ይገለጻል። ሁለተኛው ፋላሲ ኢንፎርማል ፋላሲ ነው። ኢንፎርማል ፋላሲ ዲዩ ቱ ባድ ኮንተንት፣ ባድ በሆነ ኮንተንት አማካኝነት ሊፈጠር የሚችል ወይም ባድ ነገሮችን በውስጡ ሊይዝ የሚችል ግን ቀጥታ የማናውቀው ልክ ቀጥታ ስናየው ልክ የሚመስለን ግን መርምረን አየት አድርገን መርመር ስናረግ ስህተት ሆኖ የምናገኘው ማለት ነው። ለምሳሌ ፋውንድ ኢን ዲዳክቲቭም አልሶ ኢንዳክቲቭም ዲዳክቲቭም ላይ ኢንፎርማል ፋላሲ ሊገኝ ይችላል። ለምሳሌ ምን ይላል እነዚህ አሁን እዚህ ጋር አይደንቲፋየብል ስሩ ዲቴይል አናላይሲስ ኦፍ ኮንተንት። አሁን ምን ያስፈልገዋል? ዲቴይል የሆነ አናሊሲስ ያስፈልገዋል ማለት ነው። ይሄንን ለመደምደም ዲቴይል የሆነ አናሊሲስ ያስፈልገዋል። ኖት ዊዝ ኢንስፔክሽን። ኢንስፔክሽን ማለት ቀጥታ ዝም ብለን ስናየው የምናውቀው ነገር አይደለም። አሁን ይሄን ዝም ብለን አንብበን ልንረዳው እንችላለን። ይሄማ ሊሆን አይችልም ብለን ቀላል ነው። ይሄ ግን ዝም ብለን አንብበን ብቻ ልንረዳው አንችልም። ዲቴይል የሆነ ማየት ያስፈልጋል ማለት ነው። አንዳንዴ ትክክለኛ አርጊውመንት ሊመስለን ይችላል፣ ልንሸወድ እንችላለን ማለት ነው። እዚህ ላይ ለምሳሌ ኢንፎርማል ፋላሲ በስንት ከፍለን ማየት እንችላለን? አሁን ፋላሲ ስንል አሁን ብዙ ጊዜ በጣም ሎጂክ ላይ በጣም የሚነሳው ከባድ የሚባለው ኮንሰፕት ይሄ ነው። ግን ከብዶ ሳይሆን በደንብ ኮንሰፕቱን መረዳትና ጥያቄ መለማመድ ይጠይቃል በጣም እና እኔም እንደ ሐሳብ የምነግራችሁ ነገር እዚህ ጋር እኔ ኮንሰፕቱን አጠር አድርጌ አስረዳችኋለሁ። ግን በደንብ ጥያቄ ስሩ። አንዱን ፋላሲ እንዴት ከአንዱ ፋላሲ ላይ የሚለውን በደንብ የምታዳብሩት ጥያቄ በመስራት ነው እና ጥያቄ መስራት እጅግ በጣም አስፈላጊ ነው። ይህንን ጥያቄዎች ደግሞ እንደገና የምትፈልጉ ከሆነ ለፋይናል ኤግዛማችሁ የሚጠቅማችሁን የምትፈልጉ ከሆነ ደግሞ እኛም ያዘጋጀንላችሁ ጥያቄዎች እና ሾርት ኖት አለ። ከዚህ በፊት እንደተናገር ነው እሱም ዲስክሪፕሽን ላይ ለሾርት ኖት የሚል ጽሑፍ ስላለ እዛ ላይ ገብታችሁ መመልከት ማየት ትችላላችሁ። ጥያቄዎችም እዛ ላይ እኛ አታች እናደርግላችኋለን ማለት ነው። ስለዚህ ኢንፎርማል ፋላሲ በእነዚህ በአምስት ክፍሎች ይከፈላል። የመጀመሪያው ፋላሲ ኦፍ ሬሌቫንስ አለ፣ ፋላሲ ኦፍ ዊክ ኢንዳክሽን አለ፣ ፋላሲ ኦፍ ፐርሰምፕሽን አለ፣ ፋላሲ ኦፍ አምቢጊቲ እና ፋላሲ ኦፍ ግራማቲካል አናሎጂ ፋላሲ ኦፍ ግራማቲካል አናሎጂ ተብለው በአምስት ፓርት ይከፈላሉ። እነዚህ አምስት ፋላሲ ኢንፎርማል ፋላሲ አይነቶች ናቸው 22 ፋላሲዎችን በውስጣቸው የያዙት ማለት ነው። እሺ
ከመጀመሪያውን ጀምር። የመጀመሪያው ፋላሲ ኦፍ ሬሌቫንስ ይባላል። ፋላሲ ኦፍ ሬሌቫንስ ምንድነው? have logical irrelevant but psychologically relevant promises to the conclusion። አሁን ፕሪሚሱ ለኮንክሉዥኑ ሎጂካሊ ኢሬሌቫንት የሆነ ነገር ነው የሚያቀርበው፣ ግን ሳይኮሎጂካሊ ስናየው ግን ሬሌቫንት የሆነ ነው ማለት ነው። ስለዚህ ሳይኮሎጂካል ትሪኮችን በመጠቀም ሎጂካሊቲን ማፋለስ ወይም በሎጂካሊቲ ላይ ህጸጽ መስራት ማለት ነው። ስለዚህ ፋላሲ ኦፍ ሬሌቫንስ ሎጂካሊ ኢሬሌቫንት ነው፣ ሳይኮሎጂካሊ ግን ሬሌቫንት የሆነ ሐሳብ ነው። ለምሳሌ እዚህ ጋር አሁን ምን ይላል? unlike good arguments or genuine evidences in fallacy relevance emotional appeal። አሁን እንደ ጉድ አርጊውመንት ጉድ አርጊውመንት አንድ ጉድ አርጊውመንት እንዲባል የመጀመሪያው ጥሩ የሆነ ኤቪደንስ ያስፈልጋል። ሬሌቫንት ሊሆን ይገባል። ምን ላይ? ሎጂካሊ ምክንያታዊ ሊሆን ይገባል። ምክንያታዊ ካልሆነ ልክ አይደለም። ስለዚህ አሁን እዚህ ጋር ይሄ ግን ሎጂካሊ አርጊውመንቱን ስታዩት ስህተት ነው፣ ግን ሳይኮሎጂካሊ ስታዩት ሳይኮሎጂካል ትሪኮችን ተጠቅሞ ሎጂካል ፋላሲ ይሰራል ማለት ነው። እንደዚህ አይነት የሆነ ነገር ነው። ለምሳሌ አፒል ቱ ፎርስ አለ እና ደግሞ አፒል ቱ ፎርስ ለምሳሌ አፒል ቱ ፎርስ አለ። አፒል ቱ ፎርስ ወይም ስቲክ ቱ ፋላሲ የሚባለው ለምሳሌ ይሄ always involves using ትሪቶችን ወይም ይሄ ጥቃቶችን በመፈጸም አፒል ቱ ፎርስ ፋላሲ ለምሳሌ አፒል ቱ ፎርስ ፋላሲ አሁን እዚህ ጋር በዚህ ስር ካሉት ፋላሲ አይነቶች መካከል የመጀመሪያው አፒል ቱ ፎርስ ፋላሲ ነው። አፒል ቱ ፎርስ ፋላሲ ወይም ስቲክ ፋላሲ የሚባለው always involves using ትሪቶችን በመጠቀም ሁሉ ጊዜ ምንድነው ጥቃት ነው የሚፈጽመው። ስለዚህ ጥቃት እየፈጸመ ነው ፋላሲ የሚያደርገው ማለት ነው። ስለዚህ አሁን ይሄንን በሁለት ከፍለን ማየት እንችላለን። የመጀመሪያው ፊዚካል እና ሁለተኛው ሳይኮሎጂካል። ፊዚካል ማለት ኤክስፕሊሲት ኢት ፎርስ ኦር ትሪት ኤንድ ደግሞ ሳይኮሎጂካሊ ደግሞ ኢምፕሊሲት ፎርስ። አሁን ፊዚካሊ ከሆነ ኤክስፕሊሲት ነው፣ ልክ እኛ የምናየው ቅጣት ነው ወይም መምታት ሊሆን ይችላል። ብቻ ፊዚካል ላይ የሚደርስ ቅጣት ነው ፊዚካል የሆነው ማለት ነው። ሳይኮሎጂካል የሆነው ደግሞ ምንድነው? ኢምፕሊሲት ነው፣ ውስጣዊ ነው። ሳይኮሎጂን በመጉዳት ሳይኮሎጂን ትሪት በማድረግ ወይም ጉዳት በማድረግ ሳይኮሎጂ ላይ ወይም ማስፈራሪያ በማድረግ ሰዎችን ሐሳባቸውን እንዲቀይሩ ማድረግ ማለት ነው። ሪሌቫንት ያልሆነ ሎጂካሊ ኢሬሌቫንት፣ ሎጂካሊ አይደለም ለማሳመን የሚጠራው ሳይኮሎጂካሊ ፊርን በመጠቀም ፊርን ተጠቅሞ በፊር ሰውን አታክ በማድረግ ሰውን ለማሳመን የመጣር ሂደት ነው ማለት ነው። ለምሳሌ እዚህ ጋር እንመልከት፣ የፊዚካሉን እንመልከት። ለምሳሌ ፊዚካሊ እንዴት ነው የሚያደርገው? ለምሳሌ say this theory is correct or say this theory is correct or you will fail the course። አሁን ይሄ ፋላሲ። ለምሳሌ አስተማሪያችሁ መጥቶ ይህንን ወይም ለምሳሌ አስተማሪያችሁ መጥቶ say this theory is correct or you fail the course። ለምሳሌ አስተማሪያችሁ መጥቶ እንዲህ ቢላችሁ ማለት ነው ይህንን ቲዮሪ ተቀበሉ፣ ይህንን ቲዮሪ ማትቀበሉ ከሆነ ከኮርሳችሁ ትወድቃላችሁ ቢላችሁ ፋላሲ ነው። ምን አይነት ፋላሲ? አፒል ቱ ፎርስ ፋላሲ። ምን አይነት አፒል ቱ ፎርስ? ሳይኮሎጂካል። ምን ማለት ነው? ይሄንን ቲዮሪ ኮሬክት ነው በሉ፣ ትክክለኛ ነው በሉ፣ አለበለዚያ ከዚህ ትምህርት ትወድቃላችሁ። ስለዚህ ምን አይነት ፍርሃት ይፈጥርባችኋል? እንዳንወድቅ ይሄን ነገር ትክክል ማለት አለብን፣ ምክንያቱም ካላልን እንወድቃለን ከትምህርቱ። ስለዚህ ይሄ ፋላሲ ሰዎችን ጥቃት በማድረስ ምን ሳይኮሎጂካሊ ፊርን በመፍጠር እንዲያደርጉት ማስገደድ ነው። ሁለተኛው ደግሞ ሰይፉ ሾው ኢዝ ዘ ቤስት ሾው። ሰይፉ ሾው በጣም ጥሩ ሾው ነው። ኦኬ የአንድ ሰው ፐርስፔክቲቭ ሊሆን ይችላል። ግን if you don't believe that I will beat you፣ ይህንን ካልተቀበልክ ግን እመታሃለሁ። ሰይፉ በጣም ጥሩ ሾው ነው። ኦኬ እኔ አልስማማም ካልክ ደግሞ እኔ እመታሃለሁ።
ቢል እና በመምታት ቢያስፈራራ ይህ ፋላሲ ነው። ምን የሚባል ፋላሲ? አፒል ቱ ፎርስ ማለት ነው። እና ደግሞ አልቀጣም እንዳትሉ ምን አሰባችሁ ፋላሲ ነው ብላችሁ፣ ግን በቃ ፋላሲ በመምታት ማስፈራራት የሚለውን ይይዛል ማለት ነው። አፒል ቱ ፊዚካሊ ሲሆን ማለት ነው አፒል ቱ ፎርስ። ሌላኛው አፒል ቱ ፒቲ። አፒል ቱ ፒቲ ማለት ደግሞ ምን ይላል? ሰፖርት ኤ ኮንክሉዥን ሜርሊ ባይ ኢቮኪንግ ፒቲ ኢን ዋንስ ኦዲየንስ። አንድ ኦዲየንስ ላይ ፒቲን በመፍጠር ወይም ይሄ ሴንስ ኦፍ ይሄ እንዴት ነው ማሳዘን አይነት ነገር አለ አይደለ? ለሰው በሚያሳዝን መልኩ አቅርቦ ሰዎችን ሎጂካሊ አይደለም እንዳልኩት እዚህ ይሄኛው ፋላሲ ኦፍ ሬሌቫንስ የሚባለው የሚፈጠረው ሎጂካሊ ኢሬሌቫንት ነው፣ ግን ሳይኮሎጂካሊ ነው። ሳይኮሎጂካሊ ስታዩት አዎ ያስብላል፣ በቃ ያሳዝናል ምናምን። የሰውን የሀዘን ስሜት ሳይኮሎጂ ሞር የሚያተኩረው እሱ ላይ አይደለ? ፊሊንጎችን ማጥናት ምናምን ላይ ነው። ስለዚህ እሱን ተጠቅሞ ሪዝናብል የሆነ ማይንድ ደግሞ አለ፣ እሱን መምታት ነው አላማው ማለት ነው። ስለዚህ ለምሳሌ አሁን እዚህ ጋር ሰፖርት ኤ ኮንክሉዥን ይላል። ከዛ ሻው ለምሳሌ the headship position አሁን በአፒል ቱ ፒቲ ማለት ነው the headship position in department of accounting should be given to Mr. ኡመር አብደላ አለ። ኦኬ እሺ፣ የዲፓርትመንት ኦፍ አካውንቲንግ ፖዚሽኑ ለሚስተር አብደላ መሰጠት አለበት። በቃ እሺ ይሰጠው። ግን ለምንድን ነው የሚሰጠው? ዝም ብለን አንሰጠውም አይደለ? ስለዚህ ለምን እንስጠው የሚል ጥያቄ ይፈጠርባቸዋል የዚህን ታይም። ከዛ ሰውየው ምን ይላቸዋል? ኦማር has 6 hungry children to feed and his wife desperately need operation to save her eyesight. ኦማር 6 የተራቡ ልጆች አሉት። እናም ደግሞ ሚስቱ በጣም በአፋጣኝ ሁኔታ አይኗን መታከም አለባት። ስለዚህ ምን እናድርግ? ዲፓርትመንት ኦፍ አካውንቲንግ ሹድ ቢ ለሱ ሊሰጥ ይገባል። ዳስ ፋላሲ ነው። ምክንያቱም ይሄ እሱን ዲፓርትመንት ኦፍ አካውንቲንግ እንዲሰጠው አያደርግም። ግን ሳይኮሎጂካሊ ስታዩት ሰውየው እኮ ያሳዝናል። ስለሚያሳዝን እንስጠው የሚል አይነት ሴንስ ይሰጣል። ሎጂካሊ ግን ልክ አይደለም፣ ሪዝነብል አይደለም። ምክንያቱም ሰውየው በቅቶ ነው መሰጠት ያለበት እንጂ ያ ፖዚሽን ልጆቹ ስለተራቡ ሚስቱ ስለታመመች አይደለም። ስለዚህ እንደዚህ አይነት ፋላሲ ሲሰራ ይህ ፋላሲ አፒል ቱ ፒቲ ይባላል ማለት ነው፣ በማሳዘን ሲሆን ማለት ነው። እዚህ ጋር ግን አንድ ማስጠንቀቂያ አለ። but this means it does not mean fallacy with argument of compassion። የአርጊውመንት ኦፍ ኮምፓሽንን ግን እየተቃወምን ነው ማለት አይደለም። ምን ማለት ነው? ለሰዎች እርዳታ መሰጠትን መቃወምና ሪዝነብል አይደለም ማለት አይደለም። አፒል ቱ ፒቲ ማለት ምን ማለት ነው? ለምሳሌ ኤግዛምፕል 20 children survive from earthquake 20 ህፃናት ሰርቫይቭ አደረጉ ከምን? ከearthquake ወይም ከመሬት መንቀጥቀጥ። that kill most of people in the village so we must support them። ይህ ነገር በጣም ብዙ ሰዎችን ገሏል፣ ስለዚህ ልንረዳቸው ይገባል። ይሄ ፋላሲ አይደለም። ምክንያቱስ የሚረዱት ለምንድን ነው? ምክንያቱም ብዙ ነገር ተፈጥሯል፣ እዛ ጋር እርዝኩዌክ ተፈጥሯል፣ ያላቸውን ሀብት አጥተዋል። ስለዚህ እነዚህ ሰዎች ሊታገዙ ይገባል ማለት ነው በሌሎች። ስለዚህ ይሄ ፋላሲ አይደለም። ፋላሲም የሆነው እዚህ ጋር እንዳለው ነው። የሆነ ፖዚሽን እንስጠው ምክንያቱም ተቸግሯል፣ ይሄ አይሄድም። ፖዚሽኑን ለማግኘት የሚያስፈልገውን መስፈርት ማሟላት አለበት ማለት ነው። ስለዚህ ይሄ እዚህ ላይ ሳይኮሎጂካሊ ተጠቅሞ ሎጂካልን አታክ ሲመታ ያኔ አንደኛው አፒል ቱ ፒቲ ፋላሲ ነው ማለት ነው የዚህ ስር። ሌላኛው ደግሞ እንደገና ሳይኮሎጂን ተጠቅሞ ምንን ሲመታ? ሎጂካልን ሲመታ አፒል ቱ ዘ ፒፕል። አፒል ቱ ዘ ፒፕል ምንድን ነው? committed when an arguer draw a conclusion by manipulating the desire of people using different techniques። ይሄ ደግሞ የሚሰራው የሰዎችን ይሄ አንድ አርጊወር ወይም ይሄንን አርጊውመንቱን የሚሰራው ወይም
አርጊውመንቱን ለማስቀመጥ የሚሞክረው ሰውዬ ምን ሲያደርግ ነው? ኮንክሉዥንን ተጠቅሞ የሆነ ኮንክሉዥን ሴንቴንስ መሰረት ያደርግና ምን ሲያደርግ? ማኒፑሌት ሲያደርግ ዲዛይርን የፒፕልን ዲዛይር ማኒፑሌት ሲያደርግ ወይም የሰዎችን ፍላጎት ማኒፑሌት አድርጎ ሲቀይር ያኔ ፋላሲ ይባላል ማለት ነው። ምን ማለት ነው? ለራሱ አገልግሎት እሱ ለሚፈልገው አገልግሎት የሰዎችን ዲዛይር አላግባብ በሆነ ወይ መቀየር ሲጀምር አርጊወሩ ፋላሲ እየሰራ ነው ማለት ነው። ለምሳሌ በደንብ ሳስረዳችሁ ምሳሌዎቹን አሁን በደንብ ትወዱታላችሁ፣ ይገባችኋል፣ ትረዱታላችሁ። ዳይሬክት አፕሮች ሁለት አይነት አፕሮች አሉት። አፕሮች የሚያደርግበት ማለት ነው። ዳይሬክት እና ኢንዳይሬክት አፕሮች አሉ። የመጀመሪያው ዳይሬክት አፕሮች ነው። አርጊወር አድሬስ ኤ ላርጅ ግሩፕ ኦፍ ፒፕል ኤክሳይትስ ዘ ኢሞሽን ኤንድ enthusiasm excites the emotion and enthusiasm of the crowd to win acceptance for his or her conclusion. የሱን ኮንክሉዥን ትክክል ለማስባል ሰዎችን ምንም የደስ የሚያሰኝ ኢሞሽናቸውን ከፍ የሚያደርግ ደስታን የሚጨምርላቸውን ነገር መስጠት ማለት ነው። ለምሳሌ ፖለቲከኞች ምርጫን ለማሸነፍ ምን ይላሉ? ይሄን እሰራለሁ፣ ይሄን አረጋለሁ፣ ይሄን ችግራችሁ ቀርፋለሁ ሲሉ ይሄን የሚጠቀሙበት መንገድ አንደኛው ምን አይነት ፋላሲ እንዲሰሩ ያደርጋቸዋል? ዳይሬክት አፕሮች የሆነ አፒል ቱ ዘ ፒፕል። ምክንያቱም የሰዎችን ስሜት ያገኛሉ። የሰዎችን ስሜት ሲያገኙ በስሜቱ አማካኝነት ምን ያደርጋሉ? ምርጫ ያሸንፋሉ ማለት ነው። ስለዚህ ፖዚሽኑን ለመያዝ ትክክለኛ ያልሆነ ሰዎችን ግን የሚያስደስት ኦር ደግሞ ይሄ የውሸት ህልም አለ አይደለ? ሊያደርጉ እኮ የማይችሉት ነገር ነው፣ ግን እናደርገዋለን ብለው ይናገራሉ። ስለዚህ ያን ሲናገሩ ያኔ ምን እየሰሩ ነው? አፒል ቱ ዘ ፒፕል የሆነ ዳይሬክት አፕሮች ፋላሲ እየሰሩ ነው ማለት ነው። ስለዚህ አላግባብ የሆነ ሰዎች ላይ የሚፈጠር ኤክሳይትመንት ነው። ኢንዳይሬክት ሲሆን ደግሞ አርጊወር አፒል ኖት ቱ አት ዘ ክራውድ አስ ኤ ሆል በት አስ ኤ ሆል እንደዛ ነው ማለት ነው። ሶ ኢንዳይሬክት አፕሮችን ስንመለከት አርጊወር አፒል ኖት አት ዘ ክራውድ ኦፍ አስ ኤ ሆል። አሁን ዳይሬክት አፕሮች ከሆነ ለህዝቡ ነው፣ ቀጥታ ለሁሉም ህዝብ ማለት ነው። ላይክ እንደ ፖለቲከኞች ልክ እንደዛ ነው የምንናገር። እዚህ ጋር ግን ኢንዳይሬክት አፕሮች ከሆነ ግን አፒል አት ዘ ክራውድ አስ ኤ ሆል፣ እንደ ሆል አይደለም የምትናገረው ማለት ነው የምንናገረው but at individual separately who have relationship to the crowd ለጀነራሉ አክሰስ ላላቸው ለምኖች ኢንዲቪጁዋሎች ሰፓሬትሊ ትኩረት ተደርጎ ሲሰራ ማለት ነው። ይሄ የዚህኛው ዓላማው ኢንዲቪጁዋሎችን ተኩር ተደርጎ ሲሰራ ነው። ይሄኛው ግን ለህዝብ በሚሰራ ነው ማለት ነው። ስለዚህ ወደ አጠቃላይ ለህዝቡ በሚዳረስ መልኩ ኢንዲቪጁዋል ታርጌት ተደርጎ ሲሰራ ኢንዳይሬክት አፕሮች ይባላል። ለምሳሌ 3 ቫራይቲ ክፍሎች አሉት። የመጀመሪያው አፒል ቱ ባንድ ዋገን ይባላል። ሁለተኛው አፒል ቱ ቫኒቲ፣ ሶስተኛው አፒል ቱ ስኖቤሪ ይባላል። የመጀመሪያው አፒል ቱ ባንድ ዋገን ነው። እዚሁ ጋር ምሳሌ እያየን መነጋገር እንችላለን። አፒል ቱ ባንድ ዋገን ላይ commonly appears to the desire of individual to be considered as a part of a group of community ማለት ነው። commonly appear የሚያደርገው የአንዳንዶች ይሄ desire of individuals እንደ ግሩፕ ኮሚዩኒቲ ሲቆጠር ወይም ለምሳሌ ምሳሌ ብሰጣችሁ ይሄ በጣም ቀለል ይላል። ለምሳሌ እዚህ ጋር እንበልና example, the majority of people in Ethiopia accept the opinion that child circumcision is right, that to do. Thus, you also should accept that child circumcision is right
right thing to do አብዛኛው ኢትዮጵያዊ የህፃን ልጅ ግርዛትን ይቀበላል። ስለዚህ አንተም ይህንን ልትቀበል ይገባሃል ብል ፋላሲ ነው። ይሄ ልክ አይደለም። ምክንያቱም እኔ መቀበል ያለብኝ ነገሩ እኮ ትሩ ሊሆን ይችላል፣ ግን እኔ መቀበል ያለብኝ ሎጂካሊ የሚያሳምነኝን ነገር አግኝቼ ነው እንጂ ዝም ብዬ ማአት ህዝብ ስለተቀበለው መቀበል አለብኝ የሚል አይነት ሰው ከገጠማችሁ ኢንዲቪጁዋል ተኮሮ ነው ኢንዲቪጁዋሉን ጀነራል ውስጥ ለመክተት የሚሞክር ፋላሲ የሚገጥማችሁ ከሆነ ያለምንም ጥርጥር አፒል ቱ ባንድ ዋገን ነው። አፒል ቱ ኢንዳይሬክት አፕሮች አፒል ቱ ዘ ፒፕል ኢንዳይሬክት አፕሮች ሆኖ ምንድነው አፒል ቱ ባንድ ዋገን ነው ማለት ነው። ሁለተኛው አፒል ቱ ቫኒቲ ነው። አፒል ቱ ቫኒቲ ደግሞ arguer associate the product with someone who is admired, pursued and people figure ይሄ በጣም የሚገርመው ብዙ ማስታወቂያ ድርጅቶች የሚጠቀሙት ነው፣ ግን ፋላሲ ነው። ለምሳሌ ናይክ የሚባለው የጫማ አምራች ሮናልዶ እንደ ክርስቲያኖ ሮናልዶን ማለት ነው እንደ እንትን ይጠቀመዋል። ስለዚህ ሮናልዶን ፊት ለፊት ያሳይና ጫማውን ተጠቅሜ እንደዚህ ያደረኩ ምናምን የሚል አይነት ነገር ይስልባችኋል። ዘን እናንተ ጫማውን ይጠቀማለሁ ትላላችሁ ማለት ነው። ይሄ ግን ምንድነው በሎጂክ ከተመለከትነው ፋላሲ ነው። ለምን? ምክንያቱም እነሱ የተጠቀሙት ፊገር የሆነ ሰው ነው። ሮናልዶ አሁን በጣም ይታወቃል፣ ዓለም ምናምን ያውቀዋል፣ ዓለም የሚያደንቀው ተጫዋች ነው፣ እግር ኳስ ተጫዋች ነው። ስለዚህ እሱን ተጠቀሙና ህዝቡ ላይ እንደሱ ለመሆን ይሄንን ተጠቀሙ አይነት ሲስተም ፈጠሩ። ኦር ደግሞ እሱ ስለተጠቀመው እናንተም ልትጠቀሙ ይገባል አይነት የሚል እሳቤን የፈጠሩት ማለት ነው ማርኬቲንጋቸው ላይ። ስለዚህ ይሄ ፋላሲ ነው። ምን አይነት ፋላሲ ነው? አፒል ቱ ቫኒቲ ማለት ነው። ቀጥሎ ያለው አፒል ቱ ስኖቤሪ። ስኖቤሪ ደግሞ ምንድነው? arguer associate issues with a person who have high social status። አሁን ይሄ ደግሞ ምንድነው? አፒል ቱ ስኖቤሪ አርጊው የሚያረጋችሁ ሰውዬ ይሄንን አርጊመንት የሚሰጣችሁ ሰውዬ ፕሮዳክቱን ለማስተዋወቅ ይሄን ፕሮዳክት የሚጠቀሙት ጥቂቶች ብቻ ናቸው። ታውቁታላችሁ፣ አይ ቲንክ ማስተዋወቂያ ላይ በደንብ ተሰሙታላችሁ። ይሄንን ፕሮዳክት የሚጠቀሙት ለተመረጡ ብቻ ነው። ይሄን ፕሮዳክት የሚጠቀሙት ከፍተኛ ፖዚሽን ያላቸው ሰዎች ብቻ ናቸው። እንደዚህ አይነት አርጊውመንት ሲሰሩ ይሄ ምን ይባላል? አፒል ቱ ስኖቤሪ። ለምን? ምክንያቱም የሰዎችን ምንድነው ዲዛይሩን ምንድነው ማኒፑሌት እያደረጉ ያሉት ሎጂካሊ። ኦኬ እቃው ምን ሆነና ነው ሌላው እንዳይጠቀሙ የተከለከለው? ምናልባት አንዳንዴ እቃው ምንም እኮ ላይሆን ይችላል፣ ግን በቃ እየሰሩ ያሉት ነገር ሎጂካል ሳይሆን ሳይኮሎጂካል፣ የሰው ሳይኮሎጂ ላይ ነው የተጫወቱ ያሉት። ስለዚህ ይሄ የሰዎችን ሳይኮሎጂ ሎጂካሊቲያቸውን ወስዶ ሳይኮሎጂያቸውን ተጠቅሞ ማኒፑሌት የማድረግ ዘዴ ነው ማለት ነው። ስለዚህ አፒል ቱ ስኖቤሪ ይሄንን ምርት የምትጠቀሙት እዚህ ፖዚሽን ላይ ስለሆናችሁ ነው። አንድ ምሳሌ እንውሰድ እዚሁ ላይ። ለምሳሌ a Rolls-Royce is not for everyone. If you qualify as one of the select few, this A Rolls-Royce is not for everyone. If you qualify as one of the select few, this is for you. አያችሁ አሁን ይሄ ምንድነው? አፒል ቱ ስኖቤሪ። ሮልስ ሮይስ የሚባል መኪና አይነት አለ፣ ሮልስ ሮይስ የሚባል ሮልስ ሮይስ ለሁሉም ሰው አይደለም፣ ለተመረጡ ሰዎች ናቸው። እናንተ ከተመረጡት ውስጥ ከሆናችሁ ይሄን ትገዛላችሁ ካሏችሁ ዳሲት አፒል ቱ ስኖቤሪ ማለት ነው። ስለዚህ እንደዚህ አይነት ፋላሲ ናቸው። በዛሬው ክፍላችን ይሄን እናያለን። ቀጣይ ደግሞ ከዚህ ቀጥሎ ያሉት ከአራተኛ ጀምሮ የቀሩትን እንመለከታለን ማለት ነው። እሺ የጤንነት ኢትዮጵያ ቤተሰቦች እንዴት ናችሁ? ያለው
ካቆምንበት እንቀጥላለን። ያው ጽሁፉ በደንብ ጥቅጥቅ ብሎ የተጻፈው ያው በደንብ አብዛኛው ሁሉንም በሚባል መልኩ ከበር ለማድረግ ነው። ስለዚህ ከበር አድርገን ያው እያነበብኩላችሁ ስለምንሰራ ሀሳቦቹን በደንብ ስለማብራራቸው ብዙም አታስቡ። እሺ አርጊመንትስ አጌንስት ዘ ፐርሰን አራተኛው የፋላሲ አይነት ነው። ፋላሲን ባለፈው በደንብ ተንትነን አይተናል። ስለዚህ ሌላኛው ፋላሲ አይነት ወይም ቀጣዩ የፋላሲ አይነት 3 ፋላሲዎችን አይተን ነበር። አራተኛው ምንድነው? አርጊመንትስ አጌንስት ዘ ፐርሰን ከፐርሰኑ ወይም ከሰውየው አጌንስት የሆነ አርጊመንት ሲሰጥ ማለት ነው። ምን ይላል እዚህ ጋር? ኦከርድ when an arguer discredit an argument by attacking the personality of his opponent ሁለት ሰዎች አርጊው እያደረጉ ባሉበት ሁኔታ ውስጥ የሰውየውን ላይክ እዛ ጋር አርጊው ያደረጉበት ነገር ሌላ ነው፣ ግን የሰውየውን ፐርሰናል ላይፍ በሚመለከት ቤዝድ አድርጎ ያንን ሰው አታክ ሲያደርግ ያ አርጊውመንት ፐርሰናል አርጊውመንት አጌንስት ፐርሰን ማለት ነው። ስለዚህ ስለ ነገሩ አይደለም፣ ስለ አርጊውመንቱ አይደለም እያወራ ያለው፣ ስለምንድን ነው? ሰውየውን አታክ ስለማድረግ ነው የሚያተኩረው ማለት ነው። በዚህ የታይፕ ኦፍ ፋላሲ ውስጥ ስንት አይነት ፋላሲ አለ? 3 አይነት ታይፕ። በዚህ ታይፕ ኦፍ ፋላሲ ውስጥ ወይም አርጊውመንት አጌንስት ፐርሰን ውስጥ 3 አይነት ታይፖች አሉት በውስጡ። የመጀመሪያው አድ ሆሚነም አቢዩሲቭ አድ ሆሚነም አቢዩሲቭ ይባላል። ይህ ኮሚትድ የሚሆነው የፋላሲ የሚሰራው when an arguer አርጊወሩ ሪጀክት ሲያደርግ an argument by verbally abusing the personality of his opponent ከላይ እንደጠቀስ ነው አርጊወሩ አርጊውመንቱን አልፈልግም ይላል፣ አልቀበልም። ለምንድን ነው የማትቀበለው ሲባል አርጊውመንቱን ሪዝነብሊ ወይም በምክንያታዊነት ፈትሾ ሳይሆን ምን አድርጎ ነው? ቨርባሊ አቢዩዝ አድርጎ ነው። ማንን? ፐርሰናሊቲውን፣ የሰውየውን ፐርሰናሊቲ አቢዩዝ አድርጎ ነው ማለት ነው። ኦፍ ሂዝ ኦፖነንት ማለት ራዘር ዛን ኮንተንት ኦፍ ሂዝ ኦፖነንት አርጊመንት። ኮንተንቱን ሳይሆን የሚመለከተው ወይም ውስጡ ላይ የተናገረውን ሀሳብ ሳይሆን የሰውየውን ፐርሰናል ላይፍ ወይም ፐርሰናሊቲውን አተኩሮ ሲናገር ነው። ለምሳሌ a person has bad character argument should not be accepted። ለምሳሌ እኔ ይህን ነገር አታድርጉ ብል ኦር ደግሞ የሆነ አርጊመንትን ብናገር ወይም ማይገናኝ ነገር ሁለት ሰዎች ከሆነ ሰው ጋር ንግግሮችን ባደርግ አንተ እንደውም መጥፎ ሰው ነህ፣ ስለዚህ አርጊመንት ልክ አይደለም ቢለኝ ዛትስ ስህተት ነው። ምክንያቱም እኔ የተናገርኩት ነገር የሚለካው ከተናገርኩት ነገር አንጻር ነው እንጂ ከኔ አንጻር አይደለም። ስለዚህ አሁን እዚህ ጋር እየተናገረ ያለው ሎጂካሊ ነው እያተኮርን ያየነው፣ የምናየው ሎጂካሊ ነው ብለናል። ሎጂካሊ ስናይ ይህ ሰውዬ ልክ አይደለም፣ ባድ ካራክተሩ መኖሩ የነገሩን ልክነትና ልክ አለመሆን አይወስንም ማለት ነው። ሁለተኛው ሃይ አድ ሆሚነም ሰርከምስተንሻል። ይህ ደግሞ አቢዩስ ማድረግ ነው የመጀመሪያው። ይሄ ደግሞ ሰርከምስታንስን ቤዝድ አድርጎ ሰውን አታክ ማድረግ ማለት ነው። ለምሳሌ ኮሚት የሚደረግ when an arguer discredit the argument of his opponent by alluding or argument with a certain circumstances that affect his opponent። ኦፖነንቱን አፌክት የሚያደርግ ኦፖነንቱ ያለበት ሰርከምስታንስን ቤዝድ አድርጎ ወይም ኦፖነንቱ አሁን እየኖረበት ያለውን ሰርከምስታንስ ቤዝድ አድርጎ አርጊውመንቱን በምክንያታዊነት ከማሸነፍ ይልቅ በሰውየው ፐርሰናል ላይፍ መጥቶ ለማሸነፍ መሞከር ይሄ ሰርከምስተንሻል ይባላል። ለምሳሌ አንድ ሰው የመንግስት ትምህርት ቤቶች ፈርሰው የግል ትምህርት ቤት ሊሆኑ ይገባል ብሎ አርጊውመንት ቢሰጥ ሌላኛው ሰውዬ መጥቶ አይ ይሄን ያልከው እኮ ምን ለማለት ነው? ይሄን ያልከው እኮ አንተ ልጅ ስለሌለህ ነው እና ለመንግስት ታክስ መክፈል ስለማትፈልግ ነው ይሄንን ብሎ ቢናገር ይህ አርጊውመንት ምንድነው? ሰርከምስተንሻል ነው። ሰውየውን
በሌለ ወር ደግሞ አሁን ባለበት ሁኔታ ልጅ መውለድ ላይችል ይችላል። ስለዚህ አንተ ልጅ መውለድ ስለማትችል ነው ልጅ አለመውለዱ የሆነ ሰርከምስታንስ ውስጥ እንዲኖር ነው ያደረገው። የተናገረውን አርጊመንት በአርጊመንት ለማሸነፍ አይደለም የሞከረው፣ በሰውየው ሰርከምስታንስ ነው ለማሸነፍ የሞከረው። ስለዚህ ያኔ ሰርከምስታንሱን ቤዝድ አድርጎ ሰውየውን አታክ ሲያደርገው አድ ሆሚነም ሰርከምስተንሻል ይባላል ማለት ነው። ቀጣዩ ቱ ኮክ ወይም ዩቱ ፋላሲ ይባላል። ቱ ኮክ ወይም ዩቱ ፋላሲ ማለት ደግሞ a second arguer attempt to make first appear to hypothetical or arguing bad faith. ይሄ ቱ ኮክ ወይም ዩቱ ፋላሲ የሚያተኩረው ቀጣዩ ሰከንድ አርጊወሩ ለምሳሌ እኔ አርጊው አረኩኝ አይደለ? ሰከንድ አርጊወር አለ። ስለዚህ ሰከንድ አርጊወሩ ምን ያተኩራል? አቴምፕት ቱ ሜክ ደ ፈርስት አፒር ቱ ቢ ሃይፖቴቲካል ኦር አርጊዊንግ ኢን ባድ ፌት ማለት የሆነ ነገር ወስዶ ለመናገር ሲሞክር ማለት ነው። ይህንን በምሳሌ ባስረዳው በጣም ቀላል ይሆናል። ለምሳሌ አርጊው ዛት አይ ሹድ ስቶፕ ዱይንግ ኤክስ ዋይ ዩ ዱ ኦር ዩ ሃቭ ደን ኤክስ ዩርሰልፍ። ለምሳሌ ይህንን ሲምፕል ለምሳሌ ዶክተር ሲጋራ አታጭሱ አላችሁ። ከዛ እሱ ግን ሲጋራ ያጨሳል። ስለዚህ አሁን ዶክተር ሲጋራ አታጭሱ ጎጂ ነው ሲል እናንተ ደግሞ አንተ ራስህ እያጨስክ አይደል እንዴ ለምን ነው እንደዚህ የምትለው ብትሉት ይህን ሰውዬ ምናልባት እንደዛ አለማድረጉ ልክ ላይሆን እኮ ይችላል። ልክ ባይሆንም ግን ሰውየውን ከአርጊውመንቱ አንጻር ነው የምትፈትሹት እና አርጊውንግ እንጂ የሰውየውን ፐርሰናሊቲ አይታችሁ አይደለም ነገሩን የምትወስኑት ማለት ነው። ይሄንን የምትናገሩ ከሆነ ዩቱ ፋላሲ ነው። ምክንያቱም አርጊው ዛት አይ ሹድ ስቶፕ ዱይንግ ኤክስ፣ ይሄንን ዱይንግ ኤክስ ማቆም አለብን። ኦኬ ዋይ ዩ ዱ ኦር ኤክስ ዩርሰልፍ፣ ለምን ነው አንተ ያላረከው? ስለዚህ ዶክተሩ ሲጋራ አቁም ቢል ኦኬ አንተ ለምንድን ነው ያላቆምከው የሚል አይነት ጥያቄ የሚመጣ ከሆነ ያኔ ዩቱ ፋላሲ ይባላል ማለት ነው። ስለዚህ አንተ ለምን አላቆምክም ኦር ብሎ መጠየቅ ጥሩ ነው፣ ግን ይሄ አንተ ባለማቆምህ ነገሩ ልክ አይደለም የሚል አይነት ነገር አንተ ይህንን ባለማቆምህ ሲጋራ አለማጨስ ልክ አይደለም የሚል ኮንክሉዥን የሚያመጣላችሁ ከሆነ ዩቱ ፋላሲ። ምክንያቱም ሰውየው የተናገረውን አርጊውመንት በፐርሰናሊቲው ነው እየፈተሻችሁ ያላችሁት እንጂ ቀጥታ አርጊውመንቱን በአርጊውመንት ለማሸነፍ አይደለም እየሞከራችሁ ያላችሁት። ቀጣዩ አክሲደንት ነው። አክሲደንት ደግሞ ኮሚትድ ዌን ኤ ጀነራል ሩል አፕላይድ ቱ ኤ ስፔሲፊክ ኬዝ ኢት ዋዝ ኖት ኢንቴንድድ ቱ ከቨር። ይሄ ማለት ኮሚት የሚደረገው አክሲደንት ጀነራል ሩል አለ አፕላይድ ቱ ስፔሲፊክ ኬዝ ኢት ዌይ ኖት ቢ ኢንቴንድድ ቱ ከቨር ማለት ለምሳሌ ጀነራል ሩል ቢሰጣችሁ ወይም ጀነራል ሩል ቢወጣ ግን ለስፔሲፊክ ኬዞችን ሳናማክል ስፔሲፊክ ኬዞችን ሳናካትት ጀነራል ሩሉ ስላለ ስፔሲፊክ ኬዙም እንደዚህ መደረግ አለበት ብለን ጀነራል ሩሉን ሁል ጊዜ እንዲፈጸም ስንፈልግ ያኔ አክሲደንትን ኦፍ ፋላሲ እንፈጽማለን ማለት ነው። ይህ ምን ማለት ነው? ኤግዛምፕል ሳሳያችሁ በጣም ቀለል ይላል። ለምሳሌ cutting people with knives is wrong። ስለዚህ cutting people with knives is wrong ይላል። ከዛስ a surgeon cuts a patient during surgery to save their life, so it is wrong ብትሉ ይሄ ምንድን ነው? አክሲደንት ነው። ፋላሲ ኦፍ አክሲደንት። ምክንያቱም ለምሳሌ የሰው ልጅ መቆራረጥ አግባብ አይደለም፣ ልክ ነው። በቢላ መቆራረጥ ልክ አይደለም። ግን ይሄ ደግሞ የሰዎችን ሕይወት ለማዳን ሰርጅኖች ግን የሰውን እንትን ይቆርጣሉ፣ የሰውን ቆዳ ወይም የሰውን እንትን ይቆርጣሉ። ይህንን ተከትለን ግን ጀነራል ሩሉ እንደዛ ስለሚል በህግ ስለሚያስቀጣ እነዚህ መቀጣት አለባቸው የሚል ነገር ከተናገርን ፋላሲ ነው። ምንድነው እሱ? ፋላሲ ኦፍ አክሲደንት ማለት ነው። ስለዚህ ስፔሻል የሆኑ ኬዞችን አላማከልንም ማለት ነው። ስለዚህ በዚህ አይነት ኬዝ የመጡ
ፋላሲዎች ፋላሲ ኦፍ አክሲደንት ይባላሉ። ቀጣዩ ስትሮማን ፋላሲ ኮሚት የሚደረገው when an arguer distort an opponent's argument for the purpose of more easily attacking it። ኮሚትድ የሚሆነው ይሄ አንድ አርጊወር ዲስቶርት ሲያደርግ የማንን የኦፖነንቱን አርጊመንት ወይም ከሱ ጋር እየተከራከረ ያለውን ሰው አርጊመንት ዲስቶርት ሲያደርግ ሲያበላሽ፣ ምን አድርጎ ነው የሚያበላሸው? the purpose of more easily attacking it። ፐርፐዙ በቃ አታክ ለማድረግ በሚመስል መልኩ የተናገረውን ነገር ወደማይሆን ነገር ሲቀይር ማለት ነው። ለምሳሌ ወደማይሆን ነገር ምን ማለት ነው? when fallacy of Stroman occurs readers መጀመሪያ ግን እስኪ መጀመሪያ ምሳሌውን እንይና ይሄንን ሐሳብ እናያለን። እስኪ ለምሳሌ I think this shirt is a bit expensive። አንድ ሰው ለምሳሌ ቲሸርት ልትገዙ ወጣችሁ አንድ ሰው ምን ቢላችሁ I think this shirt is a bit expensive። ትንሽ ኤክስፔንሲቭ ነው ይሄ ቲሸርት ትንሽ ኤክስፔንሲቭ ነው ብሎ ሲናገራችሁ ምን አላችሁ? So you are saying to the people should stop buying nice clothes and dresses badly ማለት ሰውየው የተናገረው ምንድን ነው? a bit expensive ነው ያላችሁት እናንተ። ግን ሰውየው ምን ቢላችሁ ይሄ ማለት people should stop buying ይሄ ቢዩቲፉል የሆኑ ድሬሶችን ወይም ደግሞ ናይስ የሆኑ ልብሶችን መግዛት የለበትም ማለት ነው ቢላችሁ እናንተ ይሄንን ከና አልተናገራችሁ ማለት በቃ እነሱ እናንተ ያላችሁ ቢት ኤክስፔንሲቭ ነው። ስለዚህ ትንሽ ተወዷል ብላችሁ መናገራችሁ ወይም ይሄ ነገር ትንሽ ተወዷል ብላችሁ መናገራችሁ ናይስ የሆነ ቲሸርት ኦር ደግሞ ክሎዝ መግዛት ጥሩ አይደለም እያላችሁ አይደለም። ስለዚህ ይህንን ሰውየው ሌላ ሰውዬ የማይረዳ ሰውዬ መጥቶ ቢላችሁ that's fallacy ነው። ምክንያቱም ይሄ ፋላሲ ኦፍ ስትሮማን ነው። ይኸው ዲስቶርት አደረጋችሁ ያላላችሁትን የተጠቀመው ዘንድ ደግሞ ሞር ኢዝሊ አታኪንግ ኢት አታክ ለማድረግ ነው የሚመስለው። ምክንያቱም እናንተ ያላችሁት ኤቢት ኤክስፔንሲቭ ነው ያላችሁት፣ እነሱ ግን ናይስ ክሎዝ መግዛት ወይም ድሬስ መግዛት ልክ አይደለም። ስለዚህ ይሄ ስትሮማን ፋላሲ ነው። ሁልጊዜም ስትሮማን ፋላሲ ስታስቡ እነዚህ ነገሮች ሁለት ነገሮች በደንብ ኢንክሉድ መሆናቸውን አስተውሉ ይላል። የመጀመሪያው first they have to try identify the original argument። ኦሪጂናል የሆነውን አርጊውመንት አይደንቲፋይ ማድረግ አለባቸው። ሁልጊዜ በጣም አተኩረው መደረግ ያለበት ነገር they have to try to identify the original argument። ኦሪጂናል የሆነውን አርጊውመንቱን በትክክል አይደንቲፋይ መደረጉን ማወቅ አለባቸው። ከዛስ which is misrepresented by critic። ክሪቲክስ በሚሰጠው ሰው ሚስሪፕሬዘንት የተደረጉ ነገሮችን ሁልጊዜ መጀመሪያ አርጊውመንቱን መመልከት አለባችሁ። ስለዚህ try to identify ምንድነው ኦሪጂናል አርጊውመንቱ፣ ኮንክሉዥኑ እዚህ ጋር እየተናገረ ያለው ነገር ምንድነው የሚለውን ነገር መለየት አለባችሁ ማለት ነው። ከዛስ ሚስሪፕሬዘንት ምን ተደረገ የሚለውን ለመለየት ይጠቅማቸዋል። ሰከንድሊ ደግሞ they should look what gone wrong in the misrepresentation of argument። አሁን ሚስሪፕሬዘንት አርጊውመንቱ ሚስሪፕሬዘንት ተደርጓል ብላችኋል የመጀመሪያው ላይ አይደል? አይታችሁት ኦሪጂናል አርጊውመንቱን አያችሁ። ከኦሪጂናል አርጊውመንቱ አንፃር አርጊውመንቱ ሚስሪፕሬዘንት እንደተደረገ ወይም በትክክል እንዳልተቀመጠ ተረዳችሁ። ከተረዳችሁ በኋላ አተኩራችሁ ማየት ያለባችሁ ሚስሪፕሬዘንት የተደረገበት መንገድ ላይ አርጊውመንቱ ሚስሪፕሬዘንት የተደረገበት መንገድ ላይ ምን አይነት ስህተት ነው የተፈጸመው? what's gone wrong። ስለዚህ ምን አይነት ስህተት ተፈጥሯል በሚስሪፕሬዘንቴሽን ኦፍ ዘ አርጊውመንት ውስጥ የሚለውን አተኩራችሁ ልትመለከቱ ይገባል። ቀጣዩ ሚሲንግ ዘ ፖይንት ነው። ሚሲንግ ዘ ፖይንት premise of an argument support a conclusion which is different but vaguely related to the correct one or conclusion። ሁሌም ይሄ ሚሲንግ ዘ ፖይንት ፕሪሚስ ሰፖርት ኤ ኮንክሉዥን
which is different but vaguely related to the correct one or conclusion ሁሉ ጊዜ ፕሪሚሱ ኮንክሉዥኑን ለማምጣት ወይም ይሄ እንዴት ነው ወደ መጨረሻው ስትሄዱ ሚስ ሪፕሬዘንት ተደርጓል ግን ይሄ ልዩነት የላቸው ማለት ከይሄ የፕሪሚሱና የኮንክሉዥኑ ልክ እንደዚህኛው በጣም የተራራቁ አይነት አይደለም አራምባና ቆቦ ወይም በጣም የተራራቁ አይነት ሐሳቦች አይደለም ግን ምንድናቸው እዚህ ጋር ሚሲንግ ፖይንቱን ሚሳሩታል ለምሳሌ እዚህ ጋር this shirt is too expensive for everyday use ብለ አሁን ለምሳሌ አሁንም እንደገና ሱቅ ሄዳችኋል ከዛ ይሄ ቲሸርት or ይሄ ልብስ ኤክስፔንሲቭ ነው ሁሉ ጊዜ ለመጠቀም ይሄ ቲሸርት ኤክስፔንሲቭ ነው ስትሉ ዘን ብሎ የሆነ ሰውዬ we should ban expensive clothing from the store ስለዚህ ኤክስፔንሲቭ የሆኑ ወይም በጣም ውድ የሆኑ ቲሸርቶችን or ልብሶችን ከሱቁ ማስወጣት አለብን ማለት ነው አያችሁ ይሄ ሲያወራ ያወራው ከማን አንፃር ከፕሪሚሱ አንፃር ግን ሚስ ሪፕሬዘንት አድርጎታል ምክንያቱም ሰውየው ያለው ኤክስፔንሲቭ ሸርቶችን ለሁሉ ጊዜ መጠቀም ወይም ኤክስፔንሲቭ ሸርቶች በጣም ውድ የሆኑ ልብሶችን ለሁሉ ጊዜ መጠቀም አይቻልም ኤክስፔንሲቭ ነው ሁሌ ልብሶችን ለሁሉ ጊዜ ኤክስፔንሲቭ የሆኑ ልብሶችን መጠቀም አይቻልም ወይ በጣም አርኪ አይደል አንጠቀምም አይነት ነገር ብሎ ተናገረ ማለት ነው ይሄንን መናገሩ ግን ሱቅ ውስጥ ያለው ኤክስፔንሲቭን ሁሉ ማስወጣ እያለ ግን አይደለም ሚስ ሪፕሬዘንት ተደርጓል ስለዚህ ሚስ ሪፕሬዘንት የተደረገው ምንድነው መጀመሪያ ግን በተናገረው ላይ ቤዝድ ሆኖ ስለሆነ ነው ማለት ነው ስለዚህ በተናገረው ቤዝድ የሆነ ነገር ግን ሚስ ሪፕሬዘንት ልክ ባልሆነ መልኩ የተተረጎመ ሲሆን ሚሲንግ ዘ ፖይንት ይባላል ሌላኛው እነዚህ በደንብ አሉት ስትሮማን ሚሲንግ ዘ ፖይንት እና ሬድ ሄሪንግ ትንሽ ኮንፊውዝ ያደርጋሉ ጥያቄዎች ላይ ግን አንዚች ጋር ያለችውን ሜተድ አሳያችሁና በጣም ቀላል በሆነ መንገድ ተረዱታላችሁ ሬድ ሄሪንግ ደግሞ ስምንተኛው arguers ignore the main topic and shifts the attention of his audience to another totally different use አሁን እዚህ ጋር ደግሞ ሬድ ሄሪንግ መጀመሪያ አርጊወሩ ሜን ቶፒኩን ሺፍት አድርጎታል በቃ ማለት ሜን ቶፒኩ ላይ መጀመሪያ ያወራ የነበረውን ኬስ ትቶ ሌላ ዓለም ውስጥ ገብቷል ስለዚህ ኮንክሉዥኑ ኢቨን ከፕሪሚሱ ጋር አይገናኝም በቃ ማለት ትቶት ሄዷል ወደ ሌላ ሐሳብ የሚያወራው ነገር ሌላ ነው መጀመሪያ የጀመረው ነገር ሌላ ነው የሚጨርሰው ነገር ሌላ ነው ማለት ነው ስለዚህ ኦዲየንሱን ግራም ያጋባ ነው ቅድም እያወራ የነበረው ነገር ነው ሲደመድም ግን ቶታሊ ዲፍረንት ኢሹ የሆነ ነገር በሚወራበት ጊዜ ያኔ ሬድ ሄሪንግ ፋላሲ ይባላል ማለት ነው ለምሳሌ ኤግዛምፕል this shirt is too expensive አሁን ቅድም እንዳልኩት ይህ ልብስ በጣም ውድ ነው ብሎ ተናገረ አንድ ሰው ከዛስ ሌላኛው መጣና ደግሞ ምን አለ well fashion designers work very hard and the economy is struggling በጣም ፋሽን ዲዛይነሮች በጣም ጠንክረው ነው የሰሩት እናም ደግሞ ኢኮኖሚያችንም ደግሞ በጣም ስትራግል እያደረገን ነው አይገናኝም እዚህ ጋር እያወራ ያለው ይሄ ልብስ በጣም ተወዷል እዚህ ጋር ግን የሚያወራው ፋሽን ዲዛይነሩ ወርክ ሃርድ ነው ያደረገው ፋሽን ዲዛይነሩ ወርክ ሃርድ አድርጓል ከዛ ደግሞ ኢኮኖሚ ደግሞ ስትራግል እያደረገ ነው የኢትዮጵያ ኢኮኖሚ ቢል እዚህ ጋር እኛ ስለ ኢትዮጵያ ኢኮኖሚ ያወራን አይደለም ስለ ዲዛይነሩም እንዴት ነው የሰራው አላወራንም ያወራነው ምንድነው ልብሱ ግን ተወዷል ስለዚህ ሊመለስ ጋር እንደዚህ ስለሆነ ተወዷል ማለት ይችላል ግን እዚህ ጋር ግን የሚያወራው ነገር ሌላ ዌል ፋሽን ዲዛይነርስ ወርክ ቬሪ ሃርድ እዚህ ጋር እያወራን ያለነው ስለ ፋሽን ዲዛይነሮቹ አይደለም ስለ ኢኮኖሚ ስትራግሉ አይደለም ስለዚህ ከፖይንቱ ሰውየው ከሚናገረው ፖይንት ስቶ ወጥቷል ማለት ነው ይሄ ሬድ ሄሪንግ ይባላል እዚህ ጋር ሁለት ሐሳቦች አሉ እነዚህ ሁለት ሐሳቦች በደንብ በቃ እዚህ ጋር ሜንሊ የሚናገር አንድ ሐሳብ አለ to differentiate the above fallacies ሬድ ሄሪንግ ስትሮማን እና ሚሲንግ ዘ ፖይንት ሁሌ ግራ ያጋባሉና እነዚህ ዲፈረንሺየት ለማድረግ ይሄ በጣም ወሳኝ ፖይንት ነው ሁሌ ጊዜ ልንገራችሁ አንድ ነገር
ሬድ ሄሪንግ እና ስትሮማን proceed by generating new set of premise, but missing the point draws a conclusion from the original premise. አሁን በደንብ ሬድ ሄሪንግ እና ስትሮማን ሁል ጊዜ አተኩረው የሚሰጡት ነገር ምንድነው? ኒው ሴት ኦፍ ፕሪሚስ ነው የሚሰጡት። አዲስ ሀሳብ ነው። የሆነ ኮንክሉዥን ስትሰጧቸው የሚሰጧችሁ አዳዲስ የሆኑ ሀሳቦች ናቸው። ከሀሳቡ ጋር መጀመሪያ ከተሰጣችሁ ኮንክሉዥን ጋር በምንም አይገናኝም። ለምሳሌ እዚህ ጋር ተመልከቱ። አይ ቲንክ ዚስ ቲሸርት ኢዝ ኤ ቢት ኤክስፔንሲቭ ብሎ ነው የተናገረ። ኮንክሉዥን ኦኬ፣ ይሄ ነገር ኤ ቢት ኤክስፔንሲቭ ነው ብሎ ሲናገር ምን አለ? ሶ ዩ አር ሴይንግ ቱ ዘ ፒፕል ሹድ ስቶፕ ባይንግ ናይስ ክሎዝ። አሁን ናይስ ክሎዝ አትግዙ አላለም እኮ ግን ይሄ ውድ ነው ነው ያለው። ስለዚህ ከዚህኛው እዚህ ጋር ከተሰጠው ኮንክሉዥን ጥሎ ወጥቷል። በቃ የለም ፕሪሚሱ እዚህ ጋር የተሰጡት ፕሪሚሶች እዚህ ጋር ያሉት ፕሪሚሶች ከኮንክሉዥኑ ትተው ወጥተዋል፣ አይገናኙም። እሺ እዚህ ጋር ሬድ ሄሪንግ ጋር ነው እንደገና ዘ ቲሸርት ኢዝ ቱ ኤክስፔንሲቭ ዌል ፋሽን ዲዛይነርስ ኤንድ ወርክ ቬሪ ሃርድ። ስለዚህ አሁን እዚህ ጋር ያሉት ከዚህ ቀጥሎ ያለው አሁን ቱ ኤክስፔንሲቭ ማለቱ ምን ያገናኘዋል ከፋሽን ዲዛይነሩ ጠንክሮ መስራቱና ከኢኮኖሚ ስትራግል ጋር? ስለዚህ የማይገናኝ ነገር ነው። ነገር ግን ሚሲንግ ደ ፖይንት ሲሆን ግን ድሮስ ኮንክሉዥን ፍሮም ደ ኦሪጂናል ፕሪሚስ። ኮንክሉዥኑን የሚሰጠው ከኦሪጂናል ፕሪሚስ ነው። ለምሳሌ ደ ቲሸርት ኢዝ ኤክስፔንሲቭ ፎር ኤቭሪዴይ ዩዝ ዘን ዊ ሹድ ባን ደ ኤክስፔንሲቭ ክሎዚንግ ፍሮም ስቶር። ስለዚህ አሁን እዚህ ጋር ኤክስፔንሲቭ ክሎዞችን ስቶሩን ማውጣት አለብን ሲል እዚህ ጋር አሁን ኤቭሪዴይ ዩዛችን ላይ ወይም ደግሞ ኤክስፔንሲቭ ልብሶች ኤቭሪዴይ ዩዝ አይደረጉም። ኦኬ፣ ስለዚህ ከስቶራችን ሙሉ ኤክስፔንሲቭ ማውጣት አለብን እያለ አይደለም። እንደዛ ብሎ አልጠቀለለም እኮ ግን ሚስ ሪፕሬዘንት ተደርጓል። ግን ይገናኛል ፕሪሚሱ እዚህ ጋር የተሰጠው ነገር ኦኬ፣ ሀሳቡን ስታዩት ከኮንክሉዥኑ ጋር ወይ መጀመሪያ ከሰጠው ጋር የመገናኘት አይዲያ አለው። ስለዚህ እንደዚህ የሚገናኝ ነገር ከሆነ ሁሌ መገናኘቱን ቼክ ታደርጉና ሚሲንግ ዘ ፖይንት ይሆናል። ግን ከነ ሬድ ሄሪንግ እና ይሄንን ለመለየት ደግሞ ሬድ ሄሪንግ በቃ ከነ ማይገናኝ ነገር ቢያወራ ለምሳሌ በቃ እዚህ ጋር የተናገረው ነገር ኤክስፔንሲቭ መሆኑ ግን እዚህ ጋር የሚያወራው ነገር ከነ አይገናኝም። ማይሆን ነገር ቢዘባርቆ ከሜን ቶፒኩ ሺፍት ቱ አቴንሽን ሂዝ ኦዲየንስ ቱ አናዘር ቶታሊ ዲፍረንት ኢሹ፣ ወደ ሌላ ዲፍረንት ወደሆነ ኢሹ ሲገባ ያ ይሆናል። እዚህ ጋር ግን ስትሮማን ደግሞ ሜን አርጊወር ዲስቶርት የኦፖነንቱን አርጊውመንት ዲስቶርት በቃ ትኩረቱ ሁሉ ምን ማድረግ ነው? አታክ ማድረግ ነው ያንን ሰው ማለት ነው። ስለዚህ ትኩረቱ አታክ ማድረግ ነው እዚህ ጋር። ይሄኛው ደግሞ ከፖይንቱ ዘሎ ጭራሽ የማይገናኝ ነገር ሲያወራ ነው ማለት ነው። ሶ በአጠቃላይ እነዚህ 8ቱ ፋላሲዎች በምን ውስጥ ይካተታሉ? ፋላሲ ኦፍ ሬሌቫንስ። ፋላሲ ኦፍ ሬሌቫንስ ምንድነው? ፋላሲ ኦፍ ሬሌቫንስ ሎጂካሊ ኢሬሌቫንት የሆነ አይዲያ ነገር ግን ሳይኮሎጂካሊ ሬሌቫንት የሆነ አይዲያዎችን ተጠቅመን ፋላሲ በሚሰራበት ወቅት ማለት ነው። ስለዚህ እነዚህ ሎጂካሊ ፋላሲ የሆኑ ነገር ግን ሳይኮሎጂካሊ ሬሌቫንት የሆኑ ሀሳቦችን ተጠቅመን ፋላሲ በምንሰራበት ጊዜ የሚሰራው ሬሌቫንት ፋላሲ እነዚህ 8 ፋላሲ አይነቶች በውስጡ ይዟል። ሌላኛው የፋላሲ አይነት ሁለተኛው ቅድም አይተናል፣ ፋላሲ ኦፍ ዊክ ኢንዳክሽን። ፋላሲ ኦፍ ዊክ ኢንዳክሽን በውስጡ እንደገና ሌሎች ክፍሎችን ይዟል። ዛሬ ግን አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ሃስቲ ጀነራላይዜሽን እና ስሊፐሪ ስሎፕ ፋላሲ እንመለከታለን ማለት ነው። ፋላሲ ዊክ ኢንዳክሽን የሚገኘው ኦከር ዲው ቱ ዊክ ኢንዳክሽን ቢትዊን ፕሪሚስ ኤንድ ኮንክሉዥን፣ በፕሪሚሱ እና በኮንክሉዥኑ መካከል የጠበቀ ግንኙነት ሳይኖር ሲቀር በቂ ሳይሆን ልክ አሁን ፕሪሚሱ ለኮንክሉዥኑ በቂ የሆነ ሪዝን ሳይሰጥ ሲቀር የሚመጣ ፋላሲ ነው። ለምሳሌ አፒል ቱ አንኳሊፋይድ አውቶሪቲ arguer draw a conclusion by citing the idea unqualified authority whose idea is untrustworthy።
ወይም የማይታመን መረጃ ምንጭ አምጥቶ ወይም ኳሊፋይድ የሆነ ሳይሆን አንኳሊፋይድ የሆነ ወይም ለዛ ቦታ ማይመጥንን ሰው አምጥቶ በዛ ሰው የሆነን ነገር ማስነገርና ያ ነገር ልክ ነው ብሎ መውሰድ። ባጭሩ ለምሳሌ this medicine works ይህ መድኃኒት ይሰራል። ኦኬ እንዴት አወቅ? ኮዙ ምንድን ነው ሲባል my favorite actor says it does። በጣም የምወደው ተዋናይ አክተር ማለት ነው ተዋናይ ይህ መድኃኒት ይሰራል ብሎኛል ቢል ፋላሲ ነው። ምክንያቱም ተዋናይ ስለ መድኃኒት አያውቅም። አንኳሊፋይድ አውቶሪቲ ነው፣ ኳሊፋይ የተደረገ አይደለም። ለምሳሌ ግን ዶክተሩ ቢል ግን ኳሊፋይድ ነው፣ ይሄ ፋላሲ አይደለም። ነገር ግን አክተሩ ስላለ አንኳሊፋይድ ወይም የማይበቃ አውቶሪቲ ስላለ ስለጠቀሰ በዛ ምክንያት አንኳሊፋይድ አውቶሪቲ ይባላል ማለት ነው። ስለዚህ ይሄ የሚያተኩረው ኤክስፐርቲ ሌቭል ነው። ኤክስፐርት የሆነ ሰው ሲሰጥ ልክ ነው፣ ኤክስፐርት ያልሆነ ሰው ግን ሲሰጥ ልክ አይደለም። ስለዚህ ኤክስፐርቲ ላይ ያተኩራል ማለት ነው። ቀጣዩ አፒል ቱ ኢግኖራንስ ነው። ይሄ ፋላሲ ኮሚት የሚደረገው ወይ ዋንስ ኢግኖራንስ ላክ ኦፍ ኤቪደንስ ኤንድ ላክ ኦፍ ኖሌጅ ዴፊኒትሊ ሰፖርት ደ ኮንክሉዥን። ይሄ ለምሳሌ ወይ ዋንስ ኢግኖራንስ ላክ ኦፍ ኤቪደንስ ነው፣ ኤቪደንስ የላችሁም። እንደገና ደግሞ ላክ ኦፍ ኖሌጅ ነው፣ እውቀት የላችሁም ስለዛ ነገር። ሶ ዴፊኒትሊ ሰፖርት ደ ኮንክሉዥን ማለት የሆነ ኤቪደንስ ስላላገኘው ይህ ነገር ይፈጠራል። የሆነ ኤቪደንስ የሆነ ለምሳሌ ወንጀል ላይ ኦር ደግሞ ለምሳሌ በምን ምሳሌ ይስጣችሁ። ለምሳሌ እዚሁ ጋር እንመልከት። ለምሳሌ ኖባዲ ሃዝ ኤቨር ፕሩቭድ ዘ ኤግዚስተንስ ኦፍ ዩፎ። ዩፎን ማንም ሰው አይቶ አያውቅም። ዜርፎር ዩፎ ዳዝ ኖት ኤግዚስት ቢ ፋላሲ ነው። ለምን? ፋላሲ ኦፍ ኢግኖራንስ ነው። አፒል ቱ ኢግኖራንስ። ለምን? ቢኮዝ እርግጠኛ አይደለንም። አለማየታችን ላለመኖሩ ምክንያት አይደለም። አለማየታችን ላለመኖሩ ምክንያት አይደለም። ስለዚህ አንድ ነገር ኤቪደንስ የለኝም አለን ማለት ነገሩ አልሆነም ማለት ነው ካለን ይህ ፋላሲ። ይህን ስላችሁ ግን የሆነ ጥያቄ ይፈጠርባቸዋል። ታዲያ መረጃ ለምሳሌ ፖሊስ መረጃ አላገኘውም እና እለቀዋለሁ ቢል ልክ አይደለም የሚል አይነት መረጃ እንትን ይላቸዋል። ግን እዚህ ጋር ኤክሰፕሽኖች አሉት። ማንም ሰው ተነስቶ ይሄ መረጃ የለኝም ኦር ደግሞ ይሄ መረጃ ስለሌለኝ ይሄ እውቀት ስለሌለኝ ይሄ ነገር የለም ቢል ስህተት። ነገር ግን እዚህ ጋር ኤክሰፕሽኑ ምንድነው? ለምሳሌ if scientists or experts say something in their own expertise found nothing። ለምሳሌ አሁን ዝም ብዬ አንድ ሰው ተነስቶ nobody has ever proved the existence of UFO there is UFO because therefore UFO is not exist UFO does not exist UFO ኤግዚስት አያደርግም ምክንያቱም UFO የለም ቢል ይሄ ልክ አይደለም ልንል እንችላለን። ነገር ግን አንድ ሳይንቲስት መጥቶ የተመራመረ ሳይንቲስት መጥቶ ይህንን ቢል ግን ፋላሲ አይደለም። ምክንያቱም እሱ ኤክስፐርታይዝ ያደረገበት ፊልድ ስለሆነ እና ደግሞ በብዙ ምርምር ስለሆነ የሚናገረው። ግን አንድ ተራ ሰው ተነስቶ ግን ያንን ቢናገር ያ ፋላሲ ነው ማለት ነው። ቀጣይ ሌጋል ኮርትሩም። ለምሳሌ ህግ ቦታ ላይ ሄደን መረጃ ካላገኘሁበት ወንጀለኛ አይደለም ቢል ፍርድ ቤት ልክ ነው። ቢኮዝ መረጃ አላገኘም ኦር ደግሞ ያ መረጃ ተመርምሮ ፖሊስ መርምሮ ነው ያንን የተመረመረ ነገር ነው። እዚህ ጋር ግን ተራሶ ግን ተነስቶ ያንን ቢል ግን ያ ፋላሲ። ግን እዚህ ጋር ግን ኤክስፐርታይዝ ያደረጉ ሰዎች አሉ። ለምሳሌ አንድ ሪፖርተር መርምሮ አጣርቶ መረጃዎችን በደንብ አጣርቶ ምናምን እንደዛ ቢል ፋላሲ አይደለም። ምክንያቱም ያጣራው ነገር አለ። ግን ያለምንም ማጣራት ተነስተን አይ ዩፎ እኮ ወሬ ነው ምናምን ብንል ዳስ ፋላሲ ቢኮዝ ዝም ብለን ተነስተን ያለው ማለት ነው። ያ አፒል ቱ ፋላሲ ኢግኖራንስ ይባላል። 11ኛው እቺ በጣም ብዙ ጊዜ ሁላችንም የምናገኛት ናት። ሃስቲ ጀነራላይዜሽን።
በቃ ይሄ በጣም የሚታወቅ ነው። እና ይህ ፋላሲ ምን አይነት ነው? arguer draws conclusion based on insufficient information and unrepresentative sample። ይሄ unrepresentative sample እና insufficient information ተጠቅመን ነገሮችን ከመሬት ተነስተን ኮንክሉድ ማድረግ። ምክንያቱም ያገኘን ኢንፎርሜሽን ኢንሰፊሽንት ነው፣ በቂ አይደለም ኮንክሉዥን ለመስጠት። ሁለተኛ ደግሞ አንሪፕሬዘንታቲቭ ሳምፕል ነው። ሳምፕሉ በቂ አይደለም፣ ሊወጣም በቂ የሚባል አይነት አይደለም። ስለዚህ ይህ ሁለቱ አይነት አንሪፕሬዘንታቲቭ እና ኢንሰፊሽንት የሆነ ኢንፎርሜሽን ተነስተን ኮንክሉዥን ስንሰጥ ያ ሃስቲ ጀነራላይዜሽን ነው። ስኮፓችን የጠበበ ነው። ለምሳሌ እኛ ክላስ ውስጥ 6 ልጆች እያመማቸው ነው። ስለዚህ የክላሱ ተማሪ እየታመመ ነው ብንል ይሄ ፋላሲ ነው፣ ሃስቲ ጀነራላይዜሽን ይባላል። ምክንያቱም ከ6ቱ ሰው ተነስተን ሙሉ ክላሱን መደምደም ማለት ነው። ስለዚህ በዚህ አይነት ልክ ይሄ ጀነራላይዝ ማድረግ ትንሽ እንትኖች ምክንያት አግኝተን ጀነራላይዝ አድርገን ሌላውን ሁሉ በዛ ውስጥ መጠቅለል ሃስቲ ጀነራላይዜሽን ይባላል ማለት ነው። የመጨረሻ ለዛሬ የምናየው እና 12ኛው ፋላሲ ስሊፐሪ ስሎፕ ፋላሲ ይባላል። ስሊፐሪ ስሎፕ ፋላሲ ምንድነው? ስሊፐሪ ስሎፕ ፋላሲ happens when someone claims that one small action will inevitably lead to chain that lead to a slippery slope fallacy happens when someone claims that one small action will inevitably lead to chain of extreme negative events without sufficient evidence. sufficient የሆነ ኤቪደንስ ሳያቀርብ አንድ የሆነ ኮንክሉዥን፣ አንድ የሆነ ኢቨንት ወይም አንድ የሆነ ነገር፣ አንድ የሆነ ስሞል አክሽን የተደረገ ስሞል አክሽን ብዙ ነገሮችን እንዲያመጣ ምክንያት የሆነው ይሄ ነው ብለን ብንል ፋላሲ ነው። ምክንያቱም አንደኛ በቂ የሆነ መረጃ አልሰጠም። በቂ የሆነ መረጃ ባልሰጠበት ይሄ ነገር እንዲመጣ ምክንያት የሆነው ይሄ ነው። ኤክስ እንዲመጣ ዋይ ዜድ ደብሊው ዋይ ምናምን ምክንያት ናቸው። ስለዚህ በኤክስ ምክንያት ዜድ ዋይ ዜድ ኤ ቢ ምናምን መጥተዋል ብሎ ቢናገር ይሄ ስሊፐሪ ስሎፕ ፋላሲ ይባላል። ለምሳሌ ሲምፕል ላንጋራችሁ። አንድ ቀን ክላስ ከቀራችሁ ፈተና ያመልጣችኋል። እንደገና ደግሞ ትወድቃላችሁ። ከዛ ደግሞ ትባረራላችሁ። ከዛ ደግሞ በህይወታችሁ ትከስራላችሁ። ከዛ ደግሞ በህይወታችሁ ተስፋ የላችሁ። ለዚህ ሁሉ ምክንያት አድርጎ ያቀረበው ምንድነው? አንድ ቀን ክላስ መቅረታችሁ። ስለዚህ ይሄ ፋላሲ ነው። ምክንያቱም አንድ ቀን ክላስ ብትቀሩ ፈተና ሊያመልጣችሁ ይችላል። ኦኬ እሺ፣ ግን ላትወድቃላችሁ ማለት ፌር አይደለም። እሺ እንደው ብትወድቁ እንኳን ትባረራላችሁ ማለት ፌር አይደለም። እሺ ትባረራላችሁ ቢባል እንኳን በህይወትም እንደገና ይሳካላችሁ ቢል ይሄ ምንድነው? አንድን ኮዝ ይዞ አንድን የሆነ ስሞል አክሽን ይዞ ብዙ ነገሮችን በመደርደር የሚሰራ ፋላሲ ወይም ኢንሰፊሽንት የሆነ ሰፊሽንት ኤቪደንስ ሳያቀርብ ማለት ነው። ኔጌቲቭሊ ብዙ ነገሮችን በአንድ አክሽን ስሞል አክሽን ምክንያት የሚያስቀምጥ አይነት ፋላሲ ከተሰራ ይህ ፋላሲ ምን ይባላል? ስሊፐሪ ስሎፕ ፋላሲ ይባላል ማለት ነው። ስለዚህ ዊክ ኢንዳክሽንን በቀጣይ እንቀጥላለን። ሌሎችም የዊክ ኢንዳክሽን ፋላሲ አይነቶች አሉ። እንደገና ደግሞ የቀሩን ደግሞ 3 የፋላሲ አይነቶች አሉ። 5 ነበር የጠቀስነው፣ እነሱንም ጨምረን እናያለን። ለዛሬ በዚሁ እናበቃለን። እንደገና እንደነገርኳችሁ ማይረሳ ነገር ሁሌ ፋላሲ ላይ በጣም ብዙ ጥያቄዎች አሉ። ጥያቄዎች ስትሰሩ ነው በደንብ ራሳችሁን ኤክሰርሳይዝ ስታደርጉ ነው ይሄንን የምትረዱት፣ በደንብ የሚገባችሁ ለፈተና የምትዘጋጁት እና በደንብ ጥያቄዎች ስሩ። እንደገና ባለፈው እንደነገርካችሁ የእኛንም እርዳታ የምትፈልጉ ከሆነ ለሾርት ኖት የሚለውን ዲስክሪፕሽን ላይ አለ። እሱን ተንበሉን ኮንታክት አድርጉ። ዘንድ ቴሌግራም ላይ
ሁሉንም ኮንታክት እናደርጋችኋለን። ፈተናም ደግሞ እንለቅላችኋለን። ፈተና ጥያቄዎችን እንሰጣችኋለን ማለት ነው። በአጭሩ አጠቃላይ የፋላሲ ሀሳብ ወይም እነዚህ ለዛሬ የሚሆኑት የፋላሲ ሀሳቦች ይህን ይመስላል። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ